ጥበብ ወይ የሰው ልጅ ጤናን ገንዘቤ ውሃን ደሞ ቀለቤ አይልም ይባላል። በጣም ቆንጆ አባባል። ያብጸጋ ምን ማለት ፈልጎ ነው መሰላችሁ? ከጤናችን በላይ ምንም ነገር የለም። ለምን አነሳ ነው? ስለ ጤናው ሰዓታችን ላይ ነና ሮቤል ዛሬ ወጣ ብሏል። የት? ሀባሪ ሜዲካል ፕላዛ ተከስቷል። አዲስ የተከፈተ የሕክምና ተቋም ነው። እስቲ እዛ ውስጥ ደግሞ ዞር ዞር ያደርገናል። የተለያዩ የሚገራርሙ አገልግሎቶች እንዳሉም ነግሮናል። ሮቤል እጅ ከምን ስለ ጤናው ደህና ሮቤል ደህና ነህ ወይ? ሰላም እንኳን ደህና መጣ። እንኳን ደህና ቆያችሁ። ዶክተር ከዛ እባላለሁ። ወይዘሮ ሜላት እንኳን ወደ ሀባሪ ሜዲካል ፕላዛ በሰላም መጣ። እንኳን ደህና ጠበቃችሁኝ። በአካል ደግሞ ስላገኘኋችሁ ደስ ብሎኛል። እኛም ደስ ብሎናል። ውሎ ፕሮግራማችን ላይ በቃ ወድጄ ያየሁት ፕሮግራም አንደኛው እናንተ ነው። ቴንክ ዩ። ላይ እኔ ቢሮ ሄደን ትንሽ ጠቅለል ያለ ነገር ነግረህና ስለ ሀባሪ ሜዲካል ፕላዛ ከዛ በኋላ ደግሞ ከወይዘሮ ሜላት ጋርና ከሌሎች ሐኪሞች ጋር ሆናችሁ ቱር ትወስዳላችሁ። በደስታ ለዛ ብናደርግ ምን ይመስላል? በደስታ እሺ። እንዴ ስለዚህ የኔ ቢሮ እዚህ ነው። ስጨርሱ አገኘና ቱር ሰጣለሁ። እሺ፣ መልካም ቆይታ። እሺ፣ ግባ ሮቤል። አፍተር ዩ ቴንክ ዩ። የሚያምር ቢሮ ቴንክ ዩ። ለመዋልም ይመቻል። እንኳን ደህና መጣ። ውሃ ደስ ይለኛል። ከስሙ ስያሜ ደግሞ ብንጀምር ደስ ይለኛል። እሺ፣ ሀባሪ ሜዲካል ፕላዛ ይባላል። ሀባሪ የሚለው ስም ከስዋሂሊ ነው የመጣው። ስዋሂሊ በግዕዝም ደግሞ ትርጉም አለው። ስለዚህ ሀባሪ በስዋሂሊ ሰላም እንደማለት ነው። ሰላም እንዴት ናችሁ እንደማለት ነው። በግዕዝ ደግሞ ሀባሪ አመላካች ወይም ጠቋሚ እንደማለት ነው። ትርጉም አለው ማለት ነው። እና የስዋሂሊ እንትን ለምን የተጠቀምነው እግዚአብሔር ፍቃዱ ሆኖ በተለያዩ የአፍሪካ ሀገሮች ብራንች እንትን ይኖረዋል የሚባል እምነት አለኝ። ሀባሪ የአሜሪካ ሜዲካል ሴንተር እህት ኩባንያ ነው። አሜሪካን ሜዲካል ሴንተር የሚባል ሌላ ኩባንያ አለን። የእሱ እህት ኩባንያ ነው። ይሄኛው አሁን ለምን ለብቻው መከፈት ታስፈልገ? ጥሩ ጥያቄ ነው። ሀባሪ ሜዲካል ፕላዛ እንዳለ የአውት ፔሸንት ወይም በተመላላሽነት ሰዎች የሚታከሙበት ፋሲሊቲ ነው። አልጋ የለውም እዚህ። ይህን ያደረግንበት ብዙ ሰው አሁን ሲመጣ ትልቅ ፋሲሊቲ ነው እና እንዴት ነው አልጋ የሌለው ይላል። ኢንቴንሽናል ነው እንደዛ ያደረግነው፣ ኢንቴንሽናሊ ነው። ምክንያቱም ብዙን ጊዜ አይተህ ከሆነ ሰዎች ምን ይላሉ? ሆስፒታል መሄድ አልወድም፣ ሐኪም ቤት አልወድም የሚባል ነገር በተደጋጋሚ ትሰማዋለህ። ያ የሚባለው ለምንድን ነው ያልክ እንደሆነ ብዙን ጊዜ ለቼክአፕም ለሩቲን ሰርቪስ የሚሄድ ሰው ሆስፒታል አካባቢ ከሆነ ያ አገልግሎት የሚሰጠው ተኝተው የሚታከሙ ሰዎችም አሉ፣ ሰርጀሪ አለ፣ አይሲዩ አለ እና ያ ኤንቫይሮንመንት ትንሽ ምቾት የማይሰጣቸው ታካሚዎች አሉ። ስለዚህ በውጭ ዓለም የአውት ፔሸንት ፋሲሊቲ ወይም በተመላላሽነት የሚታከሙበት ፋሲሊቲ ለብቻው ነው። ስለዚህ እዚህ ወደ 15 የሚሆኑ ስፔሻሊቲ ሰርቪስስ አሉ እና እንዳለ አውት ፔሸንት ነው። ተኝቶ መታከም ካስፈለገ ሌሎች ፋሲሊቲዎች ስላሉን ወደ እሱ ፋሲሊቲዎች ሪፈር እናደርጋለን እና እዚህ ቦታ በብዛት የሚመጣው ለዚህ ለጀነራል ቼክአፕ ለሩቲን ኬር የሚመጣ ሰው ስለሆነ ሞር የሆቴል አይነት አትሞስፌር ነው ክሬት ያደረግነው። እና የተለያዩ ወደ 15 የሚሆኑ ስፔሻሊቲ ሰርቪስስ አሉ እዚህ ፋሲሊቲ። የመጨረሻው ፍሎር ደግሞ የአይቪኤፍ ወይም ኢንቪትሮ ፈርቲላይዜሽን ሴንተር ምንድነው? እሱ እንግዲህ መውለድ ያቃታቸው ሴቶች ዘመናዊ በሆነ ቴክኖሎጂ የተደገፈ እርዳታ ተደርጎላቸው
ልጅ እንዲወልዱ የሚያስችል ሰርቪስ ነው። IVF ይባላል። ምን ራዕይ ይዞም እንደተነሳ በዛው ቢነግሩ። በብዛት እንደምታውቀው በየዓመቱ ከ$1 ቢሊዮን በላይ በይሄ አውትባውንድ ሜዲካል ቱሪዝም ወይንም ወደ ውጭ እየሄዱ ወደ ታይላንድ፣ ወደ ህንድ፣ ወደ ዩሮፕ፣ ወደ አሜሪካ እየሄዱ ሰዎች ኢትዮጵያኖች ይታከማሉ። በዛ ምክንያት ከ1 ቢሊዮን በላይ አገሪቱ ሉዝ ታደርጋለች። አብዛኛው ሰርቪስ አገር ውስጥ ማግኘት ይቻላል። ኦኬ። እና ያንን ሪቨርስ ማድረግ ነው የምንፈልገው። ህዝባችን ለሕክምና ወደ ውጭ እንዳይሄድ ማድረግ ብቻ ሳይሆን ከጎረቤት ሀገሮች ደግሞ ተመልሶ ሌሎች ዜጎች መጥተው ሕክምና የሚያገኙበት ፋሲሊቲ እንዲሆን ነው የምንፈልገው። በጣም ደስ ይላል። እንደዛ ከሆነ ደግሞ እያየሁት ያለውን ሰርቪስ ባየው ደግሞ በጣም ደስ ይለኛል። እዚህ ጋር ዳይሬክተር ያለን ታካሚዎቻችን ሲመጡ በቀላሉ እያንዳንዱ ፍሎር ላይ ያለውን አገልግሎት ማየት እንዲችሉ በደንብ አድርገን እዚህ ጋር ገልጸነዋል። ይሄ ግራውንድ ፍሎር ነው። በዚህ ጋር የድንገተኛ አገልግሎት የምንሰጥበት ክፍል አለን። ይሄ 24 ሰዓት ክፍት ነው። እዚህ ናሙና መቀበያ አለ። ታካሚዎች ከውጭም ቢሆን ማዘዣ ይዘው መጥተው ላብራቶሪ እዚህ ማሰራት ይችላሉ። ስለዚህ ይሄ የላብራቶሪ ናሙና መቀበያ ክፍላችን ነው። በዚህ በኩል ኢሜጂንግ የምንለው ዲፓርትመንት አለን። ሲቲ ስካን፣ ኤክስሬይ፣ ቦን ዴንሲቲ መሽን እንዲሁም ማሞግራም መሽኖች አሉን። ይሄ የኢሜጂንግ ዲፓርትመንታችን ነው። ጥርስ ሕክምና የሚፈልጉ ታካሚዎቻችን ይሄ ዌይቲንግ ኤሪያችን ነው። በዚህ ወደ ክሊኒክ እንገባለን ማለት ነው። ከዚህ ጀምሮ የዴንታል ክሊኒኮቹ የሚጀምሩት በዛ ሳይድ ደግሞ እንደምታየው ሀባሪ ዶክ የሚባል የቴሌሜዲሲን ፕላትፎርም አለን። የዛሬ 3 ዓመት አካባቢ ነው ላውንች ያደረግነው። ሀባሪ ዶክ ማለት የቴሌሜዲሲን አፕሊኬሽን ነው። ስለዚህ ማንኛውም ሰው ከአፕ ስቶር ወይም ከጉግል ፕሌይ አፕሊኬሽኑን ዳውንሎድ ማድረግ ይችላል። ሀባሪ ዶክ ይባላል እና ዳውንሎድ በማድረግ ከየትኛውም ቦታ ሆኖ ኢንተርኔት ኮኔክሽን እና ስማርት ዲቫይስ እስካለው ድረስ ሐኪሞችን ማየት ይችላል። አፕሊኬሽኑ ላይ ሁሉን አይነት ሰርቪስ ማግኘት ይችላል። አፕሊኬሽኑን ዳውንሎድ አድርጎ እዛ ላይ ሬጂስተር ማድረግ ይቻላል። ክፍያ መፈጸም ይቻላል። የምትፈልገውን ሐኪም እዛ ላይ ትመርጣለህ። ማንኛውም አይነት ስፔሻሊስት እዛ ላይ ያለን እኛ። እዚህ ፍሎር እና ከዚህ በላይ ላሉት ክሊኒኮች በሙሉ ይሄኛው ነው ዌቲንግ ኤሪያው ማለት ነው። እዚህ ለምሳሌ ከአንገት በላይ ሕክምና አለ። እዚህኛው ጋር የማህፀንና ጽንስ ክትትል አለ፣ የልብ ሕክምና አለ፣ የሳምባ ስፔሻሊስት አለን። በዚህኛው ሳይድ ደግሞ የህፃናት ሕክምናና የቆዳ ሕክምና አለን። እነዚህ አገልግሎቶች እዚህ ይሰጣሉ። እኛው ደግሞ ሙሉ ዊንግ የህፃናት ህክምና የሚሰጥበት ነው። እንደምታየው በጣም ቆንጆ ሆኖ ነው የተሰራው። ስዕሉ ምንም ልጆችን የሚማርክ ሆኖ ነው የተሰራው። የክትባት ክፍል አለን። የተለያዩ የህፃናት አገልግሎቶች የሚሰጡበት ነው። ወላጅ እንዲሁም ለሌላ ምርመራም ቢመጣ እዚህ የኛ ነርሶች ስላሉ ልጆች ይዘው ለመታከም እንኳን ቢመጡ ልጆቻቸውን እዚህ ማጫወት ይችላሉ ማለት ነው። ሙሉ በሙሉ የህፃናት ህክምና የምንሰጥበት ኤሪያ ነው። ዶክተር ፍጹም እንዴት ዋልክ? ሰላም፣ እንዴት ዋላችሁ? ሮቤል እንጂ መጥቻለሁ። ዋንደና መጣችሁ። ፍጹም ሮቤል በሀባሪ ሜዲካል ፕላዛ የህፃናት ህክምና ስፔሻሊስት ሐኪም ነኝ። ተጨማሪ ሜዲካል ዳይሬክተር ነኝ። ህፃናት ህክምና ክፍላችን ውስጥ እጅግ በርካታ አገልግሎቶችን እንሰጣለን። የተሟላ የህፃናት ህክምና እና ጤና እንክብካቤ አገልግሎት እናቀርባለን።
በተጨማሪም በትኩረት የምንሰራባቸው አካባቢዎች አሉ። ከነዛ ውስጥ ዋነኛው ብለን የምናስበው የልጆች አጠቃላይ የጤና ምርመራ በሁሉም እድሜ ክልል ላሉ ህፃናት ያማከለ የአጠቃላይ የጤና ምርመራ እንሰጣለን። በተጨማሪም በተለይ ደግሞ በተቀረው ዓለም የተለመዱ እኛ ሀገር ላይ ብዙም ትኩረት አድርገን የማይሰሩባቸው ልጆች ትምህርት ቤት ከመግባታቸው አስቀድሞ እንዲሁም ደግሞ በየዓመቱ ትምህርት በሚጀምሩበት ጊዜ አጠቃላይ የጤና ምርመራ ለህፃናት ለሁሉም እድሜ ክልል እንሰጣለን። ይህ የህፃናት አጠቃላይ ምርመራ አካላዊና አእምሯዊ እድገታቸውን ከዛም በተጨማሪ የአይናቸውን ጤና ከእይታ ችግር ጋር ያሉት ተዛማጅ ችግሮችን ለመርመር አገልግሎት እንዲሁም የመስማት ክህሎታቸውንና ችሎታቸውንም ጭምር በአንገት በላይ ሕክምና ስፔሻሊስት በታገዘና በተለያዩ መሳሪያዎች በመጠቀም አጠቃላይ የጤና ምርመራ እናደርጋለን። እዚህኛው ሩም ውስጥ ሳውንድ ቦት የምንለው አለ። ይሄም ሳውንድ ፕሩፍ የሆነ መስማት ለማይችሉ ወይም መስማት ለተቸገሩ ሰዎች ሂሪንግ ቴስት የሚደረግበት ቦት ነው። ስለዚህ የተለያዩ ድምፆችን በማሰማት ታካሚው ቦት ውስጥ ይቀመጣል እና ምልክት ነው የሚሰጠው ድምፅ ሲሰማው ማለት ነው። እና የሂሪንግ ቴስት የሚደረግበት ማሽን ነው። እንዲሁም ለልጆች ደግሞ መስማት ለተቸገሩ ወይም ትምህርት ቤት ላይ ብዙ ጊዜ እንደምታውቀው ልጆች ትምህርት ሰነፉ ይባላል። አንዳንድ ጊዜ ትምህርታቸውንም እየተከታተሉ በአግባቡ ሳያዳምጡ ሳይሰሙ ሊቀሩ ይችላሉ እና ለልጆችም ደግሞ ሌላ ማሽን አለ። ዶክተሩ የበለጠ መግለጫ ይሰጣል፣ ግን በምስል የተደገፈ ነው። እሱ ደግሞ ልጆች ከትንሽ እድሜ ጀምሮ ከፍ ያሉም ልጆች ሊሆኑ ይችላሉ፣ ምስል እያዩ ሂሪንግ ቴስት የሚያደርጉበት ማሽን ነው። ዶክተር ዋልተ ንጉስ እንዴት ዋልክ? ሰላም ዶክተር፣ ደህና ናችሁ? ይመስገን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ዋልተ ንጉስ እባላለሁ። ከአንገት በላይ ስፔሻሊስት ሐኪም ነኝ። ስለዚህ ወደ ውስጥ እንግባ። ይሄ ኦፒዲያችን ነው። ኤንቲ ዩኒት አለን። ስለዚህ እነዚህ ሰክሽን ማሽኖች፣ ስፕሬዎች እና ኢንስትሩመንት የምናስቀምጥበት ቦታ ነው፣ ዩኒት ነው። እዚህኛው ጋር ደግሞ የተለያዩ ኢንዶስኮፖች አሉ። ስለዚህ አፍንጫ፣ ጆሮ፣ ጉሮሮ በኢንዶስኮፕ ቼክ የምናደርግባቸው መሳሪያዎች ናቸው። ተጣጣፊ ኢንዶስኮፕም አለ፣ ፍሌክሰብል ላረንጎስኮፕ ይባላል። ስለዚህ ለአዳልትም ሆነ ለአዋቂም ሆነ ለህፃናት ሙሉ ሕክምና እዚህ ማግኘት ይቻላል ማለት ነው። ስለዚህ የተለያዩ ባጮች ወይም ባዕድ ነገር ጆሮ ውስጥ አተር ኦር ኤኒቲንግ ልጆች እንትን ይላሉ ይሞክራሉ አይደል? እንደዛ ያላቸው ልጆች ካሉ በዚህ ቼክ አድርገን እዚሁ ህክምናውን ማግኘት ይችላሉ ማለት ነው። ለአፍንጫዬ አንደኛው ጠዋት ስነሳ አንዱ ብቻ ነው እንትን የሚለው። አሁን እንትኑ ራሱ ያስታውቃል። አንደኛው እንትን ይላል። ስለዚህ ይሄ የተለያየ ነገር ሊሆን ይችላል። በኢንዶስኮፕ ቼክ አደርጋለሁ። ቁጭ በል እባክህ። እሺ ስሊፕ ላብ የሚባል ሰርቪስ ነው የምንሰጠው። ያ ምንድነው? ይሄ የማንኮራፋት ችግር ያለባቸው ወይንም ተኝተው ሌሊት ላይ ብንን ማለት ወይንም ስሊፕ አፕኒያ ይሉታል። እንደሱ አይነት ችግር ላላቸው ሰዎች ለአዋቂም ለህፃናትም ማለት ነው። ታካሚዎቹ እዚህ ይመጣሉ። ተኝተው አንድ ናይት ያድራሉ። አድረው ማሽን አለ። ከማሽን ጋር የልብ ምታቸውን አንዳንድ እንቅስቃሴያቸውን ሞኒተር የሚያደርግ ማሽን አለ። ከዛ ጋር ሁክ ተደርገው አድረው ኦቨርናይት ነው ምርመራው የሚካሄደው ማለት ነው። ወደ ካንሰር ክፍል ነው የምንገባው። እዚህ ያለው ኪሞቴራፒ የምንሰጥበት ክፍል ነው። በጣም ጥሩ ሆኖ ለታካሚዎች በሚመች መልኩ ዲዛይን የተደረገ ዲፓርትመንት ነው። ዶክተር ገነት የበለጠ መረጃ ልትሰጥ ትችላለች ስለዚህ አገልግሎት። እንኳን ደህና መጣችሁ። እንኳን ደህና ጠበቅሽ። ገነት እባላለሁ። ጠቅላላ ሐኪም ነኝ፣ እንደዚሁም የክሊኒካል ኬር ኮኦርዲኔተር ነኝ። ስለዚህ ይሄ ክፍል የኬሞቴራፒ ክፍል ነው።
ስለዚህ አንድ ታካሚ ካንሰር ህመም እንዳለበት ከተነገረው በኋላ ከህክምናዎቹ አንዱ የኬሞቴራፒ ድረግ መውሰድ ነው። ስለዚህ ያው ረጅም ሰዓት የሚወስድ በሳይክልም በየ3 ሳምንት የሚደጋገም ትሪትመንት ስለሆነ ኮምፎርታብል የሆነ ቦታ ተዘጋጅተናል ማለት ነው። ናቹራል ላይት አለው፣ ሰፊ ነው። ሴታፑ ሜዲካል ቼር አላቸው። ምቾት ተሰምቷቸው ለረጅም ሰዓት ስለሚወስዱ እዚህ አዘጋጅተንላቸዋል። ደግሞ ላብራቶሪ አገልግሎት የምንሰጥበት ፍሎር ላይ ነው ያለ ነው። አድቫንስድ ላብራቶሪ ነው። ሙሉ ፍሎሩ ላብራቶሪ ነው። ይሄኛው ፍሎራችን በአንደኛ ደረጃ የውስጥ ደዌ ህክምናዎችን የምንሰጥበት ፍሎር ነው። በዚህ በኩል የጨጓራና የአንጀት ምርመራ የምናደርግባቸው ክፍሎች ናቸው። ጋስትሮኢንትሮሎጂ ይባላል እና የኢንዶስኮፒ ኮሎኖስኮፒ አገልግሎቶችን እንሰጣለን። ዶክተር አቤል ግርማ እባላለሁ። በሙያዬ የአንጀት የጉበትና የጨጓራ ህክምና ሰብ ስፔሻሊስት ሐኪም ነኝ። ከተማው ላይ ታል ጨጓራና አንጀት ነክ ነገር ትልቅ ችግር አለ። ምንድነው ዋና መንስኤዎች? የጨጓራና የአንጀት ህመም ዋና መንስኤ የሚባሉት ብዙ ጊዜ ከአመጋገብ ጋር የተያያዘ ችግሮች እንዲሁም ከጨጓራ ባክቴሪያ ጋር ተያይዘው የሚመጡ የተለያዩ አይነት ችግሮች አሉ። በአሁኑ ሰዓት ደግሞ በብዛት እያየ ነው ያለ ከካንሰር ጋር በተገናኘ የካንሰር ህመምተኞች እድሜያቸው ከምንጠብቀው በታች የሆኑ የካንሰር ህመምተኞች በብዛት እያየንበት ያለ ሰዓት ነው። ዋና ዋና የአንጀትና የጨጓራ ችግሮች ብለን የምናያቸው ከነዚህ ጋር በተያያዘ ያሉትን። አሁን ለዚህ ምን አይነት ህክምናዎች አለ? በእኛ ተቋም የትኛውንም አይነት ከአንጀት ከጨጓራና ከጉበት ጋር ለተያያዙ ህመሞች ምርመራና ህክምና እናደርጋለን። አሁን በምንገኝበት ኢንዶስኮፒ ክፍል የምናደርገው ምርመራ ቀጭን ካሜራን በመጠቀም የአንጀት የጨጓራ እና የምግብ ቱቦን የውስጠኛ ክፍል ማየት፣ ችግሮች ካሉ ቁስለት ካለ፣ ባጭ ካለ፣ የሚደማ ቦታ ካለ ማየት፣ ናሙና የሚያስፈልግ ከሆነ ናሙና የመውሰድ፣ ለካንሰር አጋላጭ የሆኑ ትንንሽ ባጮችን ቆርጦ የማውጣት፣ በቁስለትና በደም ስር ችግር ምክንያት ደም ሲኖር ያንን ደም የማቆም፣ በአጋጣሚ ባዕድ ነገሮች በጉሮሮ ገብተው እንደ አጥንት፣ ሳንቲም የመሳሰሉ ህፃናት ላይ እንደ አዋቂዎችም ላይ በሚቀረቀርበት ጊዜ በኢንዶስኮፒ አማካኝነት የማውጣት ህክምናና ምርመራዎችን እንሰጣለን። ከዚህም በተጨማሪ የ24 ሰዓት ኢመርጀንሲ ሰርቪስ የኢንዶስኮፒ ኢመርጀንሲ ሰርቪስ እንሰጣለን። ሰላም ዶክተር ዮዲት እንዴት ዋልሽ? እግዚአብሔር ይመስገን። ዴና ዶክተር ዮዲት እባላለሁ። አረፈበልና እናዋራት። እዚህ አሁን ምን ህክምናዎች? አሁን ይሄ እንግዲህ ያው ታካሚዎች የስነ አእምሮ ህክምና ወይንም ሳይካትሪክ ኮንሰልቴሽን ፈልገው ሲመጡ የሚታዩበት ክፍላችን ነው። ያው የተለያዩ አይነት እንግዲህ የአእምሮ ጤና ችግሮች ሊኖሩ ይችላሉ። ለምሳሌ የድባቴ ህመም፣ የጭንቀት ህመም እንዲሁም ደግሞ ከወሊድ ጋር ተያይዘው የሚመጡ የተለያዩ አይነት የአእምሮ ጤና ችግሮች ለምሳሌ የድህረ ወሊድ ድባቴ ወይንም ፖስትፓርተም ዲፕሬሽን የምንለው፣ ፖስትፓርተም ሳይኮሲስ እንዲሁም ደግሞ ከሱስ ጋር ተያይዘው የሚመጡ የአእምሮ ጤና ችግሮች፣ አንዳንዴ ደግሞ ሰዎች ከፍተኛ የሚባል አደጋ፣ ጉዳት ወይም ጥቃት ከደረሰባቸው በኋላ የተለያዩ አይነት የአእምሮ ጤና መረበሾች ሊያጋጥማቸው ይችላሉ ወይንም ፖስት ትራውማቲክ ስትረስ ዲስኦርደር የምንለው ማለት ነው። ስለዚህ እንደዚህ አይነት የተለያዩ የአእምሮ ጤና ህመሞች ካሉ ከዚህም አልፎ ደግሞ አንዳንዴ ከበድ የሚሉ የአእምሮ ጤና ህመሞችም አሉ። ለምሳሌ ባይፖላር ዲስኦርደር የምንለው፣ ስኪዞፍሬኒያ ስፔክትረም ዲስኦርደርስ የምንላቸው ደግሞ ያው ከበድ ያሉ የአእምሮ ጤና ችግሮች ናቸው። በአጠቃላይ እንደዚህ ሁሉ አይነት ችግሮች ካሉ ታካሚዎች ወደዚህ ተቋም መጥተው የአእምሮ ጤና ህክምና ወይንም ሰርቪስ ማግኘት ይችላሉ ማለት ነው። ህክምናውን ለማገዝ ማሽኖች አሏቸው?
ምንድነው ያው የአእምሮ ጤና ህክምና ስንል እንግዲህ ብዙ ጊዜ በሁለት አይነት መንገድ ነው ህክምናው የሚሰጠው። አንደኛው በመድኃኒት የታገዘ ህክምና ነው። ሁለተኛው ደግሞ ይሄ ሳይኮቴራፒ የምንለው ወይንም የንግግር ህክምና ነው። ሁለቱም አይነት የህክምና አይነቶች ያው እዚህ ይሰጣሉ ማለት ነው። እንደምታየው በጣም ሰፊ ነው። የተለያዩ አይነት የመቀመጫ ሴቲንጎች አሉት። መጽሐፍ ማንበብ ይችላሉ። ዋይፋይ አለ፣ ቴሌቪዥን አለ፣ እዚህ ማሳጅ ቼር አለ፣ እዚህ ምግብ ሻይ ቡና የሚሉበት አለ። ቁርስም እንደዚህ ቀርቦ ነው የሚጠብቃቸው። ታችም ቆንጆ ኦርኪድ የሚባል ካፌና ሬስቶራንት አለ። እዚህ እናንተም ቁጭ እንበልና ሻይ ቡና ከተማውንም ደግሞ እንደዚህ እያዩ ያያዩ እንዴት እንደሚያምር በጣም እንደዚህ በሆቴል ስታንዳርድ የተሰራ ሆስፒታል ውስጥ ሁሉ ነገር ያማረ ነው። ዋናው ጥያቄ ዋጋ እንዴት ነው? ፕሪሚየም እና ስታንዳርድ ብለን ለሁለት ከፍለናል። ስለዚህ ሁለቱም አገልግሎቶች $500 በታች ያነሱ ናቸው እና በሀገራቸው በራሳቸው ሰው ምንም አይነት እንግልት ሳይኖር የሚጠቀሙበት ነው እና ያ ነው አይ ቲንክ አንዱ የሀቫሪ ሜዲካል ፕላዛ ዩኒክ ፊቸር ብለን የምንለው እሱ ነው። ስታንዳርዱ አሁን ምን ህክምና አለው? ስታንዳርድ የምንለው ላብራቶሪዎች አሉት። የተሟላ የላብራቶሪ ምርመራ ኢንክሉዲንግ ካንሰር ምርመራዎችን አይነት ነገሮች አሉት። ኤክስሬ ያለው፣ አልትራሳውንድ አለው፣ ኢኬጂ አለው፣ የስነ ምግብ አወሳሰድ ኮንሰልቴሽን አለው፣ ለሴቶች የማህፀን ስፔሻሊስት ኮንሰልቴሽን፣ ፓፕ ስሚር እንዲህ አይነት ነገሮችን ያካትታል። ፕሪሚየም የምንለው ደግሞ የኤኮ ወይንም የኤኮካርዲዮግራፊ ወይንም የልብ ምርመራ ይኖረዋል። ስትረስ ቴስት አለው፣ የአንጀት ምርመራ፣ የኮሎኖስኮፒ እና የኢንዶስኮፒ ምርመራ እና ለሴቶች ደግሞ ማሞግራም ጭምር የጡት ካንሰርን ዲቴክት ለማድረግ የሚደረግ ማሞግራም ምርመራም አብሮት የተካተተ ነው የሚሆነው። ቪአይፒ አገልግሎትም አለው አይደል? የስ ቪአይፒ አገልግሎት ደግሞ የምንለው ምንድነው? ቪአይፒ ሜምበርሺፕ የምንለው አለ። ታካሚዎች በአመት አንዴ የሆነ አማውንት ይከፍላሉ። ያንን በመክፈል የኛ የሀቫሪ ሜዲካል ፕላዛ ክላይንት ነን ይሆኑት። ኤኒ ታይም መጥተው ተቋሙ የሚሰጠውን ሰርቪስ በሙሉ መጠቀም ይችላሉ። 24 ሰዓት ሐኪም ቤታቸው ድረስ እንልካለን። ባሉበት ቦታ ላብራቶሪ ምርመራ ቢያስፈልጋቸው የኛ ላብ ቴክኒሻኖች ሄደው ሳምፕል ኮሌክት ማድረግ ይችላሉ። በፖርተብል ኤክስሬ ያሉበት ቦታ ሄደን ኢሜጂንግ ካስፈለጋቸው ማድረግ እንችላለን። አልትራሳውንድ ማድረግ እንችላለን። ስለዚህ ትሩ የሆነ ቪአይፒ ፊሊንግ እንዲሰማቸው የአመት ሜምበርሺፕ ይከፍላሉ፣ የኛ ተጠቃሚ ይሆናሉ ማለት ነው። እንደዚህ ነው እንጂ ቪአይፒ ከዛ በተጨማሪ የኦንላይን ፋርማሲ አገልግሎትም አለን። ፋርማሲያችን 24 ሰዓት ክፍት ነው እና የፋርማሲ ዴሊቨሪ አፕሊኬሽን አለን የራሳችን። ቅድም እንደገለጽኩልህ ሀቫሪ ዶክ የሚባል የቴሌሜዲሲን ፕላትፎርም አለን። ፋርማሲ አፑ ደግሞ ሀቫሪ ፋርማሲ ይባላል። እሱም እንዲሁ ኦንላይን ዳውንሎድ በማድረግ ሬጅስተር ታደርጋለህ። ከሌላ ቦታ የታዘዘልህ ፕሪስክሪፕሽን ካለ የፕሪስክሪፕሽን ኢሜጁን ነው አፕሎድ የምታደርገው። ፎቶ አንስተህ እዛ ላይ ትጭነዋለህ። አፕሊኬሽኑን ፕሌይ ስቶር ኦር አፕ ስቶር ላይ እናገኛለን። ሁለቱም ላይ አለ። ስለዚህ ፕሪስክሪፕሽን አፕሎድ ካደረግክ በኋላ እኛ ፋርማሲ ካለ የኛ ፋርማሲ ያለህበት ቦታ መድኃኒቱን ዴሊቨር ያደርጋል። ፔመንቱም ኦንላይን ነው የሚፈጸመው። ከሌላም ቦታ የታዘዙ ፕሪስክሪፕሽኖች ከሆኑ አፕሎድ አድርገህ እኛ ፋርማሲ ካለ ከኛ ፋርማሲ፣ ካልሆነ ደግሞ ከማንኛውም ፋርማሲ ሜዲኬሽኑን አንስተን ያለህበት ቦታ ዴሊቨር እናደርጋለን ማለት ነው። አድራሻው የት እንደሚገኝ በዛ በትከልችልን መስለ አድራሻችን ከሲኤምሲ ሳይድ ለሚመጣ ተገልጋይ ሲኤምሲ ሚካኤል ቤተክርስቲያኑን ከፍ ብሎ የኖክ ህንፃ ላይ እንገኛለን። ከመገናኛ ደግሞ ለሚመጣ ሲቪል ሰርቪስ ኮሌጅ አጠገብ እንገኛለን። በተጨማሪም ተገልጋዮች ማንኛውም የህክምና ነክ ጥያቄዎች ካሏቸው በአጭር የስልክ ቁጥራችን 9873 24 ሰዓት በመደወል ማንኛውንም አይነት ጥያቄዎች መጠየቅ ይችላሉ። እናመሰግናለን። በጣም ቆንጆ ቆይታ ነበረ። ስለመጣችሁ ቴንክ ዩ ሶ ማች። እናመሰግናለን። በዛሬው ስለ ጤና ፕሮግራማችን በሀቫሪ ሜዲካል ፕላዛ የነበረን ቆይታ ይሄን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። መልካም ቀን።